እንደዚህ ዘመን ክርስቲያኖች ግፈኞች አለ። አንድ ደሃ በወር ትጎበኛላችሁ፣ ጸጉሩን የምታብሱለት፣ ረሃቡን የምታስተግሱለት አንድ ምስኪን አላችሁ፣ አንድ ክርስቶስ አላችሁ አጠገባችሁ። ለልጃችሁ ብቻ ከምታስቡ ጨመር አድርጋችሁ ለአንድ ደሃ ታስባላችሁ። ለምን ነው ቤንዚል የምትስበው አልኩት። አንድ ቀን በርዶኛል እንዲሞቀኝ ብዬ ነው አለ። ለብርድ ብለው ይጀምሩታል፣ አኮራምቶ ግን ጥሏቸዋል። በቃ ቱቦ መንገድ ሲሰራ እኔ ዛሬ 10 ዓመት አንድ ምስኪን ጠይቄዋለሁ። ምንድነው ደስ የሚል? በክረምት መንገድ ሲቆፈር አቤት ደስ እንደሚለኝ አለ። እንዴ አንተ ደግሞ ከመንገድ ጋር ምን አገናኘ አልኩት። መሐንዲስ አይደለ እንዴ? አላወቅም ጋሼ፣ ቱቦ እኮ ይመጣል እና ቱቦስ ማደሪያ ይሆነናል። ቀላል መስሏል እንዴ? ቀና ስንል ፍሎሩ ላይ ከላይ ዶፍ ከስር ጎርፍ እየወረደበት ነው ለካ የሚሞተው። ቱቦ ሲቀመጥ ግን ትንሽ ቀን እናገኛለን፣ ክረምቱን እናልፋለን አለ። አንተ ግን ብዙ ሰርቪስ ቤት ድር ያደራዋለ። ረግፍ ነው። አንድ ደሃ ምትጎበኝ በቃ ብዙ እኮ አይደለም ጥቂት፣ እንደው የእውነት ማውገዜ አይደለም፣ ፍርደኛ መሆኔ አይደለም። አማረብኝ ብዬ መድረክ ስላገኘው አንዳንዶችን ማሳፈር ፈልጌ አይደለም። እግዚአብሔር ያውቀዋል። የኛ መኪና አቡጀዲ ልብስ አላት። ልብስ የሌለው ሰው ስንት ነው? ቁም ሳጥናችን በቅያሪ ልብስ ተጨናንቋል። ለክርስቲያን እንደሚገባ በመጠን መኖር አቅቶን በጣም ተሽከርካሪዎችና ጌጠኞች ሆነናል። አንድ ምስኪን ደሃ ግን በጥቂት ዓመታት እንኳን አንድ ልብስ አያገኝ። ምናልባትም ዕቃ ሳይጠፋ ልብሳችንን ዕቃ ጠፍቶ ቢሆን እንኳን እሺ፣ ዕቃ ሳይጠፋ እንኳን ልዋጭ ለመቀየር ያስቀመጥናቸው ስንት ናቸው? መስጠት አልሆንልን አለ፣ መያዝ ብቻ ሆነ። መቅደሱ ተረስቷል። ደሃው ፀሐይና ብርድ ይፈራረቅበታል። እኛ ሞዴል ብራንድ ይፈራረቅ። ሰው ብርድ ልብስ አጥቷል፣ እኛ በብራንድ ተጨናንቀናል። ደሃው አልተረሳም፣ መቅደሱ አልተረሳም፣ ምስኪኑ አልተተወም። ደሃው ከዋናው ማዕድ ላይ ተገፍትሯል። እኛ በአንድ ማዕድ እንኳን ሳይቀር 3 ዲሾች ተክለናል። ስታርተር፣ ሜን ዲሽ፣ ከዛ ደግሞ ሶስተኛው ምንድነው? ስታርተር ይባላል፣ የሆነ ነገር ይባላል። ከዛስ ሜን ዲሽ ይመጣል። ከዛስ ዴዘርት ይባላል። ዲዛስተር ነው፣ ዴዘርት ነው፣ ዲዘርት ነው። 3 ቀን አይበላ። እኛ በአንድ ዲሽ 3 ምግብ አትብሉ እያልኩ እኮ አይደለም። ምን አለ አንዱን ለድሃው ብትሰጡት እኮ። የት አለች ወንጌል? የት አለች ክርስትና? የት አለ ድሃውን ማሰብ? የት አለ ምስኪኑን ማሰብ? ምእመናን፣ አንድ ሊቅ እንዲህ ይላል፣ ክርስቶስ በረሃብ ምክንያት በሞት ከተቃረበ ይላል፣ በጌጣጌጥ ያሸበረቀው ማንነት ላንተ ምንድን ነው ይላል። ክርስቶስ እኮ በረሃብ ምክንያት ለሞት ተቃርቧል። ያውም በዚህ ዘመን ኑሮ በአስቸጋሪ ሁኔታ በተወደደበት፣ ምን ይበላ ምን ጠጣ ያለ ሰው በሚያስብበት፣ እንኳን ያለው እንኳን የሌለው ያለው እንኳን እንዴት ቀን እንደሚገፋ በተጨነቀበት፣ ኑሮ አስማትና ተአምር በሆነበት፣ ዙሩን ማክረር እንጂ ማቅለል ለዓለማችን ባልሆነበት በዚህ ዘመን እንደ ክርስቲያኖች ሊተሳሰብ የሚገባ ይኖር ይሆን? ብዙዎች ተስፋ እየቆረጡ፣ በጣም ብዙዎች ተስፋ እየቆረጡ። ታዲያ የረሳናቸው እንተዋወሳ። የዚህ ትምህርት ዓላማ እሱ ብቻ፣ ሌላ አይደለም። እንድንጎራረስ። በጥንቷ ቤተክርስቲያን ታሪክ ልንገራችሁ። በዕለተ ሰንበት ሁል ጊዜ የገንዘብ ማዋጣት ይደረግ ነበር በዕለተ ሰንበት። ከዛስ ለድሆች ይከፋፈል ነበር።
የገንዘብ መዋጫችን የት አለ? የለም። እስኪ ሰብሰብ በሉና ምንጣፍ የምታነጥፉ ሰዎች አሁን ይቀየርና ምንጣፉ ሚኑር፣ ግን ደግሞ ሐሳባችን ቀየር ብለን ለዚህ ለምስኪን ድሃ ጎዝጉዙለት እንዲበላ። የሚራቡትን በቤት ቁጥር አውጥታችሁ እስኪ ሰብሰብ ብላችሁ ልባም እናቶች ትንንሽ አገልግል እያያዛችሁ እስኪ ተጎራረሱ። ልባም ወጣቶች እስኪ ይህንን አድርጉ፣ ተዉት። ለድሃ የሚሰጥ ለእግዚአብሔር ያበድራል ነው የሚለው መጽሐፍ ቅዱስ። ለእግዚአብሔር አበዳሪዎቹን እስኪ ስራ ስሩ። ክርስቶስ በረሃብ ምክንያት ለሞት ከተቃረበ የኛ መሽቀርቀር ምንድነው? በልክና በመጠን እንኑር ነው ዓላማው። አትልበሱ አይመርባችሁ እያልኩ አይደለም። በልኩ በመጠን ኑሩ አይልም ወንጌላችን? በመጠን ለምንድን ነው ሌሎቹንም እንዴ አታውቅም? እንደ አውሮፓውያን ለውሻ እኮ በአመት 8 ቢሊዮን ዶላር እኮ ነው ለውሻ ምግብ የሚያወጡት። ታዲያስ እነሱን ወቀስሽ፣ እኛስ ለተኩሳችን፣ ለጥፍር መሞረጃችን፣ ለዚህ አስደናቂ ዊጋችን አይኑር። እንደዚህ ምንም አጣይ አይመርባችሁ እኮ። በመጠን አይሆንም፣ በልክ አይሆንም። እግዚአብሔር ይወደዋል ይሄን ያህል ብዙ ሰውነታችንና አካላችን ላይ ኢንቨስት ማድረግ፣ ትልቅ ፋብሪካ መገንባት እስኪመስል ድረስ። የእግዚአብሔር ቃል እንዲህ ይላል፣ እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም በማድረግ እንጂ በሹሩባና በወርቅ ወይም በእንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ ይላል እግዚአብሔር ቃል። አመት አንድ ቀን ጥጋበኞች መፍጠር አይደለም፣ ሰካራም መፍጠር አይደለም መሆን ያለበት። በር የተዘጋባቸው እፍኝ ጥሬ ኩባያ ውሃ የሌላቸውን እነዛ የሚያገላብጥ ያጡትን ቅድስት መሆን ከፈለግሽ ይሄንን ስሪ። ጽም ብለሽ እውቅና አገኘሽ አልገኘ የለም፣ ሰው አወቀህ አላወቀህ የለም፣ ተጨበጨበላ አልተጨበጨ አይመለከትም። ክርስቶስን ነው የምታስተናግደው። የእግዚአብሔር ቃል እንዲህ ይላል፣ ልጆችን በመልካም ማስተዳደር፣ እንግዶችን መቀበል፣ የቅዱሳንን እግር ማጠብ፣ በትሩፋት ታጌጡ ዘንድ እወዳለሁ። ትሩፋት እስካልከኝ ምንድን ነው? ይኸው አትርሳው። ያን መቅደስ ሲፈርስ ዝም አትበለው። ይሄ መቅደስ ሲፈርስ እንደምትረባረብበት ያ መቅደስ እየፈረሰ ነው። ድረስለት፣ ሩጥለት፣ ገስግስለት። አትርሳው። ያውም እንዲህ ባለ ከባድ ዘመን። እንደውም ሲራክ ምንድነው የሚለው? ምዕራፍ 11 ቁጥር 4 ላይ በልብስ ጌጥ አትታበይ፣ በከበርክበት ወራት ራስን አታኩራ ይላል። በልብስ ጌጥ መታበይ አይደለም። ይልቅስ ቅዱሳንን በማገዝ ሕፃናት እነዚያን ምስኪኖች ድሆችን በመንከባከብህ። እንዴ የአዲስ አበባን ብቻ አይደለም የኢትዮጵያውያንን ሸክም ሁሉ የተሸከመ አንድ ሰው አታውቁም? ሁሉ ጊዜ ሳስበው ስለሚመስጠኝ ነው። አታውቁም? አንድ ሰው ዓለም እንደ ጠራጊ ጉድፍ ተጠቅማ የጣለቻቸውን ሰዎች ሁሉ የሚሰበስብ አንድ ሰው አታውቁም? ቱቦ የተጣሉትን ሰዎች የሚሰበስብ ቤተሰብ የታከተውን የሚሸከም አንድ ሰው አታውቁም? አታውቁም? ይሄ በነፍስ ወከፍ ቢሰራ አገር ባዳነ ነበር ወገኖች። የአገርን ዋጋ የተሸከመ አንድ ሰው አይታያችሁ እንዴ? ባይቀረጽ ደስ ይለኝ ነበር። ይሄ መቆም አይችልም፣ ብዙዎችን ግን ያቆማል። አይቻል። መቀመጥ አይችልም፣ ብዙዎችን ግን ከወደቁበት አንስቷል። መብላት አይችልም፣ ብዙዎችን ግን ረሃባቸውን አጥግቧል። ወንጌል ይላል ይሄ ነው። በቃ እየቀለጠ የሚያበራ
የሌለውን እንኳን የሚሰጥ ወንጌል ይላል። ይሄ ነው። ይሄንን ኑርበት። ጥቂት ሊለምኑን አይገባም። ለምን ልንሰጣቸው ነበር የሚገባው። ወገኖቼ ደስ እንዲላችሁ ከፈለጓችሁ እጃችሁ ላይ ያለውን እግዚአብሔር የሰጣችሁን ጸጋ ማስተዋል፣ የሌለንን እየቆጠርን ከምናዝን ያለንን እያየን መደሰት ነው። ደስታ ከውጭ አይመጣም፣ ከህሊናችን ነው የሚመጣው። አንዱ የምናባክነው በጣም እያባከን ነው ያልነው ነገር አካላችን፣ አይምሯችን። እሱም በሌላ ጊዜ ትማሩታላችሁ። እንዴት አድርገን እግዚአብሔር የሰጠንን አካል እያባከን ነው እንደሆነ ትማሩታላችሁ። እኔ ግን ዛሬ መናገር የፈለግኩት ስለ ጊዜ ነው። እግዚአብሔር ጊዜ ሰጥቶናል። ጊዜ በእግዚአብሔር ዘንድ ምንድን ነው? ጊዜ ፍጡር ነው፣ እንደምታውቁት መለኪያ ነው። እግዚአብሔር ያለ ጊዜ ነው የኖረው። ዘመን ሳይፈጠር እግዚአብሔር ነበረ። ጊዜ ፍጡር ነው። በቤተ ክርስቲያን አስተምሮ የመጀመሪያ ሰዓት ትባላለች። ቁጥር የተጀመረው መጋቢት 29 ቀን ነው። መጋቢት 29 እና መጋቢት 30 ሚያዝያ 1 በሊቃውንት አነጋገር ዕለተ ጠቢባን ይባላሉ። ጠቢባን ሥላሴ አንድ ሳይሉ 29 ብለው ስለጀመሩ ነው። እንዲህ ያለው ነገር ለማያምን ሰው አይረዳም። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 2 ላይ ሲናገር መንፈሳዊ ነገር ለስጋዊ ሰው ሞኝነት ይመስለዋል ይላል። በስጋዊ አይን አይመረመርምና ለብእሲሰ መንፈሳዊ ሁሉ ይተሐሰሶ፣ መንፈሳዊ ሰው ግን ሁሉን ይመረምራል። ወሎቱስ አልቦ ዘይተሐሰሶ፣ እርሱም ግን የሚመረምረው የለም ይላል። እና ስጋዊ ነገር ያለው ሰው አንድ ሳይባል 29 የማይመስል ነገር ነው ይላል። ሃይማኖት ምንጊዜም ለስጋ የማይመስል ነገር ነው። የምናወጋው የመንፈስ ነገር ስለሆነ የመንፈስ ነገር በስጋ ነገር ሊለካ አይቻልም። መቼስ አሁን ነፋስን በሜትር አንለካው። ለሁሉም ነገር መለኪያ አለው። ውሃን በኪሎ ሜትር አንለካው። የራሱ መለኪያ አለው። ለራሱ ነገር ለሁሉም ነገር መለኪያ አለው። ከፍታም መለኪያ አለው፣ ዝቅታም መለኪያ አለው፣ ረቂቅ ነገር መለኪያ አለው፣ ፈሳሽ ነገር መለኪያ አለው፣ ጠጣርም መለኪያ አለው። እንዲሁ መንፈሳዊ ነገርም የራሱ መለኪያ አለው። ውሃውን በሜትር ጤፉን ደግሞ በሊትር መቼስ ልለካው አይባል፣ መለኪያ አለው። የነፍስም ነገር የራሱ መለኪያ የራሱ ዩኒት ስታንዳርድ አለው። ስለዚህ የነፍስን ነገር የምንረዳው እግዚአብሔርን በመፍራት ነው። እግዚአብሔር ጊዜን ሳይፈጥር ነበረ፣ ጊዜን ፈጠረ። የመጀመሪያዋ ሰዓት መጋቢት 29 ቀን ፈጠረ። ጊዜ በጊዜ ምን እንደተደረገ አስተውሉ። በጊዜ ከተደረጉ ነገሮች አንዱ እግዚአብሔር በጊዜ ይሄንን ዓለም ፈጥሮታል። ይሄንን ዓለም ፈጠረ። 7 ዕለታትን ፈጠረና አቆመ። 7 ዕለታት በዕብራውያን አነጋገር 7 ቁጥር ፍጹም ቁጥር ተደርጎ ይነገራል። መጽሐፍ ቅዱስ ሲተረጎም ማወቅ ካለብን ነገሮች አንዱ የመጽሐፍ ቅዱስን መነሻ ባህል ነው ማወቅ የሚገባል። የመጽሐፍ ቅዱስን መነሻ ባህል ስናውቅ መጽሐፍ ቅዱስን መረዳት እንችላለን። ስለዚህ ሰይጣን ሆን ብሎ ከስጋው ደሙ ሊያርቅ ሲፈልግ የካህን ክፉ ወሬ ነው የሚያሰማ። አሁን በዚህ በሶሻል ሚዲያ ዘመን ደግሞ ከቅዱስ ፓትርያርኩ አንስቶ ብፁዓን ሊቃነ ጳጳሳትም መዘርጠጥ፣ ስለ ቤተ ክርስቲያን ሰዎች ክፉ መስማት እኮ አዲስ ነገር አይደለም። የኔ አይነቱ ሰባኪ ይነሳና ከቅዱስነታቸው ጀምሮ ጳጳሳቱን አባቶችን ሙልጭ አርጎ ተሳድቦ ወስብሐት ለእግዚአብሔር ይላል። እናንተ ትገቡና ቃለ ሕይወት ያሰማልን ትሉታላችሁ። በጣም ያሳዝናል። የካህን ክፉ ነገር ጥሩ ካህን ቢኖር ዝናው አይሰማም። ክፉ ካህን ካለ ግን ዓለምን ያዳርሳል። እዚህ የሉቃስ ወንጌል ምዕራፍ 1 ላይ ዘካርያስ ቤተ መቅደስ ውስጥ እያጠነ እያለ የማይጠንት ሰሞነኛ ሆኖ እያጠነ እያለ ሊቀ መላእክት ቅዱስ ገብርኤል ከመሰዊያው በስተቀኝ ተገለጠለት ይላል። ሚስት ኤልሳቤጥ ትወልዳለች አለው። እንዴት ይሆናል አለ፣ ተጠራጠረ። ይሄ እስከሚፈጸም ድረስ ዲዳ ትሆናለህ አለው። ምን ትሆናለህ? ከዚያስ
ዘካርያስ ከቤተ መቅደስ ዲዳ ሆኖ ወጣ። ህዝቡም ይላል በጣም የሚገርም ጥቅስ ልነግራችሁ ነው። ህዝቡም ዲዳ ሆኖ ሲወጣ ራእይ እንዳየ አስተዋሉ ይላል። ምን እንዳየ አስተዋሉ? አሁን እዚህ ቤተ ክርስቲያን እሁድ ቀን አስቀድሰን የቀደሱት ቄስ አቁርበውን ገብተው ሲወጡ ያሰናብቱናል ብለን ስንጠብቅ ከመቅደስ ሲወጡ ዲዳ ሆነው ቢወጡ ራእይ አይተው ይሆናል ትላላችሁ? እግዚአብሔር ስራውን ሰራ፣ ዋጋቸውን ሰጣቸው ነው ምንለው አይደለ? አቤት ይፈርዳል እኮ እሱ ነው ምንለው። እንደው ጥሩ ካህን ቢሆኑ እንኳን እንዴት እንዲሆኑ አንልም። ሲያስመስሉ ነው ለካ ነው ምንለው። ተመልከቱ፣ ሰይጣን ከንስሐ ሊያርቅ ሲፈልግ ከካህን ያጣላህ። በሚመጣው ዓመት የሚያብድ ሰው ዘንድሮ ሱሪውን ዝቅ ዝቅ ያደርጋል ይባላል። ከንስሐ የሚርቅ ሰው ዘንድሮ ካህን መሳደብ ይጀምራል። መስቀል መሳለም ያስጣላዋል። የሰማይ መንገድህን ነው እየዘጋ ያለው። ካህኑ ምን ትጎዳዋል? እንደዚህ ከማድረግ እግዚአብሔር በቸርነቱ ይሰውራል። ጾሙ እስከ 9 ሰዓት፣ ሰዓቱ ይቀነስልን። መብራት ኃይል ልትከፍሉ ስንት ሰዓት ነው ወረፋ የምትይዙት? ይቀነስ በሉና እስቲ ይቀንስላችኋል። አይ ወረፋው ረዝሟል ብላችሁ እስኪ ኑ። አይ ወረፋው በዛ አልከፍልም ብትሉ ምን ይሆናል? ወረፋው ረዝሟል እስቲ ይቀነስ። ወደ ነው ምን ይደረጋል? ኑሮ አይደል እያላችሁ ነው የምትሰለፉ። እና ይሄም ኑሮ ነው እንግዲያም ኑሮ ነው። እስከ 9 ሰዓት ይሄ ሰልፍ በሉ። እግዚአብሔርን ለማግኘት እንዲያው ለምን ቀኑ ሙሉ አንራብ? አሁን ሸክም አይደለም እግዚአብሔር ሸክም እያከበደብን